ዘጠኝ ዘንዶ ነው ያለ እዚህ ውስጥ አለ። እዚህ ከተማ 3 ቦታ ነው እዚህ ሰፈር የሚቀለባለ 9 ቦታ ጎርግዶ ገንፎ ማር ቅቤ ጥቁር ዶሮ ጥቁር በግ ወተት ልብ አድርጎ ጥቁር ዶሮ ጥቁር መልኩን እንኳን ዶሮ ሲረሳ ለሊት ላይ እያሯሯጠ ነው የገረፋቸው። እንግዲህ እዚህ ከተማ 3 ቦታ ነው የሚቀለበው። እዚህ ጉርጓድ ውስጥ ደግሞ የሚቀለብ 9 ዘንዶ አለ። ልብ አድርጎ ያ ግብር ምንድነው? ዶሮ እስከነነፍሳቸው ይከተታሉ። ትንንሽ ጥጆች እስከነነፍሳቸው ይከተታሉ። ሁሌ ፍየል የሚሰጥ ይመስላችኋል? ሁሌ ዶሮ የሚሰጥ ይመስላችኋል? ሁሌ ክትፎ፣ ጎመን፣ አንዳንድ ግድያዎች ከአእምሯችሁ በላይ ሆነው አያውቁም? የኢትዮጵያውያኖች ልምድ እንጨካከን ነው ብላችሁ አታውቁም? አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋዕዝተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ ከቤተሰቦቻችሁ በጀት ቀንሳችሁ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ያው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬ እንግዲህ ከዘንዶ ቀላቢው ቤተሰብ ጋር በተያያዘ ሀሳብ እንለዋወጣለን። ምንድነው የሆነው? ዘንዶ ቀላቢ ቤተሰብ ማን ነው? ምን አደረገ? የሚለውን አብራችሁኝ ከቆያችሁ የምትሰሙት ነው የሚሆነው። በነገራችን ላይ እንደዚህ አይነት ባዕድ አምልኮዎች ናቸው እንግዲህ አሁን በየቤታችን ውስጥ እየገቡ ብዙ ነገሮችን የሚያሳጡን። በተለይ ከባዕድ አምልኮ ጋር በተያያዘ ብዙ ሰዎች እየተቸገራችሁ ትደውሉልኛላችሁ እና የመጀመሪያ የምሰጠው ሪኮሜንዴሽን ምንድነው? ወደ ጀርባ ሄዳችሁ ወደ ኋላችሁ ሄዳችሁ የቤተሰባችሁን ታሪክ መርምሩ ነው። ምክንያቱም ብዙዎች ከቤተሰቦቻቸው ታሪክ ላይ ተነስተው ራሳቸውን ካልመረመሩ አሁን እየደረሰባቸው ስላለው ስቃይ ምንም ሊረዱ አይችሉም እና የብዙዎች ህይወት የተበላሸው፣ የብዙዎች የትዳር ህይወት የፈረሰው፣ የብዙዎች ልጆች ለበሽታ የተጋለጡት፣ ብዙዎች እየሰሩ አመዳፋሽ የሆኑት ከዚሁ ከባዕድ አምልኮ ጋር በተያያዘ ጣጣ ነው እና ይሄንን እንግዲህ አብዛኛው ሰው የተረዱ አይመስለኝም። ኦፍኮርስ የተረዱ አሉ። እድሜ ለነ መምህር ግርማ፣ እድሜ ለነ መምህር ተስፋዬ፣ እድሜ ለነ ቀሲስ ሄኖክ ወልደማርያም ይሄንን አሁን ከጊዜ በኋላ እየገባቸው ከዛ ለመላቀቅ ወደ ሃይማኖታቸው በደንብ የተመለሱ ሰዎች እንዳሉ አውቃለሁ። የሆነ ሆኖ ለዚህ መርሃ ግብር መነሻ የሆነኝ አንድ በጣም ሾክ ያደረገኝ ቪዲዮ አለ። እስኪ እሱን አይተነው እንመለስ። አሁን ይህን ጉድጓድ ታያላችሁ አለ በር ላይ አሁን እዛ ውስጥ 9 ነው ያለ አለ ሰው ዘንዶ 9 ዘንዶ ነው ያለ እዚህ ውስጥ አለ ጉድጓዱ። እዚህ ከተማ 3 ቦታ ነው እዚህ ሰፈር የሚቀለባለ 9 ቦታ ጎርግዶ ገንፎ ማር ቅቤ እሱ የሚበላውን የሚቀመጥለት ውስጥ ነው የሚያስቀምጠው ጓዳ እና እዚህ ውስጥ 9 ነው ያለ። በ10 ዓመት 10 ልጆች ሞቶብኛል እና 10 በሬ ነው ከኔ የወሰደ ይቅርታ ለመጠየቅ አለ። እንግዲህ እዚህ ከተማ 3 ቦታ ነው የሚቀለበው። እዚህ ጉርጓድ ውስጥ ደግሞ የሚቀለብ 9 ዘንዶ አለ። ልብ አድርጎ አሜሪካ፣ ፈረንሳይ፣ ካናዳ አይደለም ኢትዮጵያ ውስጥ የሚቀለብ ዘንዶ። ስለዚህ ገንፎ ማር ቅቤ ነው የሚሰጠው። የሚበላውን የሚሰጥለትና ጓዳ ውስጥ ነው የሚያስቀምጡለት ሰው ሲናገሩ እንደሰማ ነው። እንግዲህ ይሄ ሰውዬ ዘንዶን ጉርጓድ ውስጥ አስቀምጦ የሚቀልበው በ10 ዓመት 10 ልጆች ሞተውብኛልና 10 በሬ ነው ከኔ የወሰደው ይቅርታ ለመጠየቅ። አሁንም በእንደዚህ አይነት ማይንድ ሴትአፕ ውስጥ ያሉ ሰዎች አሉ።
ዋናው ይሄ መነሻው ይሄ ይሁነኝ እንጂ አሁንም በእንደዚህ አይነት ማይንድ ሴታፕ ውስጥ ያሉና ለራሳቸውም ለቤተሰባቸውም ለሀገራቸውም መቅሰፍት የሚያመጡ ሰዎች አሉ። ዘንዶን ቀልበህ መቼም ከእግዚአብሔር ጋር አትታረቅም። ዘንዶን እየቀለብክ በአካባቢህና በዙሪያ ላይ ሰላምን አታመጣም። ለምንድነው ሰዎች ዘንዶን የሚያመልኩት? ለምንድነው እግዚአብሔርን ትተው ዘንዶንና እባብን ማምለክ የሚፈልጉት የሚለው መታየት አለበት። እንደገና ደግሞ የኋላ ታሪክም አለውና እሱን መመርመር የብዙዎቻችሁን የኋላ ታሪክ መመርመር ነውና እዛ ላይ ትኩረት ማድረግ አለብን ብዬ አስባለሁና ከዛ በፊት ግን አንድ ታሪክ ልንገራችሁ። ይሄንን ታሪክ ስሰማ በጣም የገረመኝ ይሄንን ታሪክ ስሰማ አንድ እማቀው ታሪክ ነው ትዝ ያለኝና እሱን ነግሬያችሁ ነው ወደ ለምንድን ነው ሰዎች ዘንዶ የሚያመልኩት የሚለውን እንነጋገራለን። አንድ በጣም እማቀው አካባቢ በጣም የታወቀ ጠንቋይ አለ እና ከልጅነት ጀምሮ ስለሱ እየሰማን ነው ያደግነው። በጣም ብዙዎች እሱ ጋር ይመጣሉ። ኢቨን አምባሳደሮች፣ የውጭ ሀገር ዜጎች ጭምር ማለት ነው እሱ ጋር ለማስጠንቆል፣ ሌላ ለምንም አይደለም፣ ለማስጠንቆል በማዕረጋቸው ላይ ማዕረግ ለማግኘት፣ በሹመታቸው ላይ ሹመት ለማግኘት፣ በጣም ሌክዠሪ የሆነ ላይፍ ለመኖር እሱን ለማማከር ይመጣሉ እና ይህ ሰውዬ ትልቅ ግቢ ውስጥ ነው የሚኖረው። ትልቁ ግቢ ውስጥ ጉድጓድ አለ እና እዛ ጉድጓድ ውስጥ የውሃ ጉድጓድ ነው ሲባል የምንሰማው። ለካ እዛ ጉድጓድ ውስጥ ዘንዶ ተቀምጦ ዘንዶ ይቀለባል። በኋላ ነው ያ ነገር የተረጋገጠውና ሁሌ ለዛ ዘንዶ የሚሰጡ ግብሮች አሉ። ያ ግብር ምንድነው? ዶሮ እስከነነፍሳቸው ይከተታሉ። ትንንሽ ጥጆች እስከነነፍሳቸው ይከተታሉ። አሁን ሰውየው እንዳሉት ደግሞ ገንፎ፣ ማር የመሳሰለው ነገር። በአብዛኛው ግን ያኛው እኛ የምናውቀው ታሪክ ውስጥ ያለው ጉድጓድ ውስጥ በየጊዜው የሚሰጠው ዶሮች፣ እዛ ግቢ ውስጥ ዶሮ በጣም ይረባ እንደነበረ ሪመምበር እና እንደዛ ነገሮች እየተሰጡት ረጅም ጊዜ የቆየና አይ ቲንክ ይሄ ጠንቋይና የጠንቋዩ አባት ያው የሙሉ የቤተሰቡ እምነት ነው። ያ እምነት ባዕድ አምልኮ ማለት ነውና ይሄም ልጅ በጣም ኃይለኛ ጠንቋይ የሆነውና የውጭ ሀገር ዜጎች ሁሉ እሱ ጋር ይመጣሉ ያልኳችሁ ከአባቱ የወረሰው ጥንቆላ ነው። ይሄ ሰውየው እንግዲህ እድሜያቸው ወደ 90 ነው፣ ወደ 95 አካባቢ ገብቶ እያረጁ ሲመጡ እሱ ያንን ወረሰ። የቤተሰቡ እንግዲህ ሀብት ማስቀጥያም ሊሆን ይችላል ዘንዶ ማምለክ፣ ብዙዎች በዛ አይነት መስመር ውስጥ ስለሚሄዱ ማለት ነውና ግብሩ ይረሳል። የሆነ ታይም ላይ የሰማ ነው። ግብሩ ሲረሳ ሌሊት ላይ እያሯሯጠ ነው የገረፋቸው። አጋንንቱ ያ ዘንዶ እንዲመለክ ያደረገው የበላይ አካል ሌሊቱን ሙሉ እርቃናቸውን ግቢ ለግቢ እያሯሯጠ ነው የገረፋቸው። ስለዚህ ሴጣንን የምታመልኩ ሰዎች መጨረሻቸው ይሄ ነው። ይህንን የሰማነው ከማን ነው? እዛው ግቢ ውስጥ ተከራይተው ከሚኖሩ ተከራዮች። የሚሆነውን ነገር አይናገሩም እንጂ ያው በፍርሃት ውስጥ ስለተሸበቡ የሚሆነው ነገር ቀስ ብለው በቀዳዳ ሊያውም እየፈሩ ሊያውም ደፋሮቹ። በነገራችን ላይ ሁሉም ሰው ያን ሳይ መቶ ሊያጠናግረኝና ሊያጣመመኝ ይችላል መንፈሱ ብሎ ስለሚያስብ ደፋሮች አሉ። ብዙ ሰው ነው እዛ ግቢ ውስጥ የሚኖረው የሚከራየው ሰው ደፋሮች። አንድ ሁለት ልጆች ወንደላጤዎች እንደነበሩ አስታውሳለሁ። እና በቀዳዳው ስንመለከት እያሯሯጠ የሚያሯሩጠው አካል ድምፁ ይሰማናል እንጂ በአካል አንመለከተውም። ግን እርቃን ሆኖ የሚገረፈው ሰው ይታያል። ያው እርቃን ሆኖ የሚገረፈው ሰው ጠንቋዩና አባትየው። አሁን ይሄ ዝም ብሎ የሆሊውድ የሆነ ስክሪፕት ስቶሪ ይመስላል አይደለ? እንደዛ አድርገን እየገመትን ስለመጣን ነው ብዙ ነገሮች ከቁጥጥራችን ውጪ የሆኑት እንጂ በደንብ ይሆናል። ይኸው እየሰማችሁ አይደለ? አንድ ግቢ ውስጥ 9 ጉድጓድ የተለያየ ከተማ ውስጥ 3 ቦታ ላይ አለ ማለት ነው ማለት ነው። ኢትዮጵያ ውስጥ የተለያየ ቦታ ላይ እስኪ ይሄ ይፋ ስለወጣና እኚህ ሰው ይፋ ስላልወጡት ነው። ይፋ ያልወጡ ደግሞ ስንት ዘንዶ ቀላቢዎች አሉ። ስለዚህ ዘንዶ እየተቀለበ ግብር የተሰጠው እንደው ከፍ እያደረገን ከተባለም ደግሞ የሚጠፉ ልጆች አብሮ መታሰብ አለባቸው።
ሁሌ ፍየል የሚሰጥ ይመስላችኋል? ሁሌ ዶሮ የሚሰጥ ይመስላችኋል? ሁሌ ክትፎ፣ ጎመን፣ አይብ ብቻ የሚሰጥ ይመስላችኋል? ነው አይደለም። ስለማንናገረው ስለማይወጣ እንዲህ አይነት ነገርን ይፋ አውጥቶ መናገር ስለሚያስፈራ ዋጋ ስለሚያስከፍል እንጂ አሁንም ብዙ የተሸሸጉ ነገሮች አሉ። እነዛ የተሸሸጉ ነገሮችና በስውር የሚካሄዱ ነገሮች ናቸው። እንግዲህ ምንም የማያውቁ ልጆችን ጫካ ለጫካ የሚያስረሽኑ፣ በበረሃ የሚያቋርጡ ልጆችን የሚያሳርዱ የደም ግብር ስለሚፈልጉ አንዳንድ ግድያዎች ከአእምሯችሁ በላይ ሆነው አያውቁም? የኢትዮጵያውያኖች ልምድ እንጨካከን ነው ብላችሁ አታውቁም? ሌላ የምንም ውጤት አይደለም። ከእንደዚህ አይነት ሁኔታ ከእንደዚህ አይነት ባዕድ አምልኮ ደምን ከሚፈልግ የደም ግብር ከሚፈልግ ባዕድ አምልኮ ጋር ተቆራኝተን ስለምንቀጥል ነው። አንደበታችን ነው አማኝ ሀገር ነው የክርስትና ነው። የዛ ያህል ደግሞ በከፊል ጠዋት ቤተክርስቲያን እንሄዳለን፣ ከሰዓት በኋላ ታሪካችን ሌላ ነው። ዞሮ እንግዲህ ዘንዶ አምልኮን በተመለከተ ብዙ መረጃዎች አሉ። ይሄ ምንድነው እንግዲህ በተለያዩ የዓለም ክፍሎች ኢቨን ኢትዮጵያን ጨምሮ ማለት ነው ዘንዶን ወይም ደግሞ ይሄ ግዙፍ እባብ መሳይ ፍጥረትን ማምለክ እንደ አምላክ እንደ ቅዱስ ኃይል መገለጫ ወይም ደግሞ ጥበቃ ሰጪ አድርገው የሚመለከቱ ግለሰቦችና ቡድኖች አሉ እና ለዛም ነው ከዛ አምልኮ ውስጥ መውጣት የማይፈልጉት። እንግዲህ በመግቢያ ላይ ያሳያችሁ ቪዲዮ ላይ ሰውየው ለልመና ነው 10 ልጆች በ10 ዓመት ሞቶባቸዋል። ስለዚህ ያንን ለማስቆም በጣም ስለሚፈሩና በዛ የባዕድ አምልኮ ውስጥ አእምሯቸው በጣም ትራውማ ውስጥ ስለገባ እግዚአብሔርን ለማየት አይደለም የፈለጉት። በቃ እዚህ ጋር ልጆችን የሚያጠፋብኝ በቤተሰብ ላይ መቅሰፍት ያመጣው ይሄ ነው ብለው ያንን እንደ አምላክ ተቀብለው እሱን ነበረ ሲያመልኩ ግብር ሲያቀርቡ የነበረው በ19ኛው ክፍለ ዘመን። አሁን በምንኖርበት ዘመን አውቀናል፣ ብዙ ነገር እናገናዘባለን በምንልበት ዘመን አሁንም ከዘንዶ አምልኮ አልወጣንም። እንደ ጥንት ሰዎች ማለት ነው። እንግዲህ የዘንዶ አምልኮ ዛሬ አይደለም የተጀመረው፣ ጥንታዊ ታሪክ አለው። በጣም ብዙ ሀገራት እዛ ውስጥ እንደነበሩ የሚያሳዩ መረጃዎች አሉ። እንግዲህ በአሁኑ ዘመን በግልጽ ዘንዶ የሚያመልኩና የሚቀልበው መንፈስ አለ ብለው የሚናገሩ ሰዎች አሉ በየዙሪያችን ማለት ነው። ይሄው አሁን በመግቢያችንም ላይ እንደሰማነው ማለት ነው። እና ለምንድን ነው የሚሆኑ? በተለያዩ ምክንያቶች ነው ይህንን የሚያደርጉት፣ በተለያዩ ምክንያቶች ማለት ነው። አንደኛው የአስማትና የመናፍስት አሰራር ስለሆነ እና እነዚህ ሰዎች ደግሞ ከዛ አይነት አሰራር ውስጥ ስላልወጡ ለመውጣትም ደግሞ ፈቃደኞች ስላልሆኑ ማለት ነው። ለምሳሌ የመናፍስት ተከታዮች ዘንዶ መሰል መናፍስት የውሃ ወይም የምድር መናፍስት ለመንከባከብ ደም፣ ልብ አድርጎ ወተት፣ እንስሳትን እንደ መስዋዕት ያቀርባሉ። ሰው የሚያቀርቡ አሉ። ይህንንም እንዳትረሱ። ይህንን የሚያደርጉት እንግዲህ ጥበቃ፣ ሀብት፣ ግርማ ሞገስ ለማግኘት በማሰብ ነው። አንዳንዶቹ ደግሞ በመግቢያችን ላይ እንደተመለከትነው ዘንዶ ቀላቢ ግለሰብ በቃ ከዚህ በኋላ ዘሬን ይጨርስብኛል፣ ልጆቼን ጨርሶብኛል፣ በ10 ዓመት 10 ልጆችን ገብሬያለሁ፣ ከዚህ በኋላ ደግሞ የቀረውንም ዘር ይጨርስብኛል በሚል ፍርሃት ብዙ ጊዜ ሰውን የሚያጠፋው ፍርሃቱ ነው። ስለዚህ ያ ፍርሃት ተጽዕኖ ስለሚያሳድርባቸው በእንደዛ አይነት ሁኔታ በቃ ዘንዶ ቤታቸው ውስጥ አስቀምጠው ጉድጓድ ቆፍረው እዛ ውስጥ አድርገው የሚቀልቡ ሰዎች አሉ ማለት ነው። ሌላው ምንድነው እንግዲህ ይሄ ብዙም እኔ በግሌ እንትና አይለኝም፣ የቤት እንስሳ አድርጎ ለማሳደግ ለምሳሌ በዘመናዊ ዓለም እንግዲህ እንደ ድራገን፣ ግዙፍ ፓይተን እባቦች እና እንስሳትን እንደ ዘንዶ በመቁጠር ቤት ውስጥ የሚያሳድጉና የሚቀልቡ ሰዎች አሉ። ይህ ግን አምልኮ ሳይሆን የእንስሳት ፍቅር ወይም ደግሞ የትርፍ ጊዜ ማሳለፊያ ነው ብለው የሚናገሩ ሰዎች አሉ ነው አይዳውት። እሱ ላይ እኔ ማመን ይከብደኛል። እንደዚህ አይነት ርዕሰ ጉዳይ እንደሚሰራ ሰው እነዚህ ሰዎች እንደ የእንስሳት ፍቅር ወይም ደግሞ የትርፍ ጊዜ ማሳለፊያ እባብን፣ ዘንዶን በቤታቸው ውስጥ አስቀምጠው ፍቅራቸውን ያሳያሉ፣ ጊዜያቸውን ያሳለፉ ቢባል ትንሽ ይከብዳል። ለእኔ ነው የምላችሁ። ምክንያቱም ብዙ በፍቅር የምታሳድጓቸው እንስሶች አሉና እባብ ላይ የሚያንደረድራችሁ ፓይተን እባቦች ላይ የሚያንደረድራችሁ ነገር ይኖራል ብዬ አላስብም። እና
ይህንን እኛም ሀገር ውስጥ አምተን ስንመለከት ይሄ በተለይ ዘንዶ አምልኮን ጥንታዊ ታሪክ እንዳለው እንረዳለን። እንግዲህ በኢትዮጵያ ታሪክና ባህል ውስጥም ዘንዶን ወይም ደግሞ እባብ መሳይ ፍጥረትን የማምለክና የመቀለቡ ታሪክ ሰፊ ቦታ እንዳለው ይታወቃል። ለምሳሌ ልክ የዘንዶ ታሪክ ሲነሳ በተለይ ደግሞ ኢትዮጵያ ውስጥ የዘንዶ አምልኮ ሲነሳ አእምሯችን ላይ ድቅና የሚለው የንጉሥ አርዌ ታሪክ ነው፣ በጥንቷ ኢትዮጵያ ማለት ነው። እና እንግዲህ በኢትዮጵያ ታሪክና በድርሳናት ውስጥ በጣም የታወቀው የዘንዶ አምልኮና መቀለብ ታሪክ አርዌ ወይም ደግሞ ወይናባ ይሉታል እነሱ የተባለው ግዙፍ ዘንዶ እባብ ጋር የተያያዘ ታሪክ ነው። ግን ምንድን ነው የአክሱምን ታሪክ ስንመለከት በዛን ዘመን አርዌ ህዝቡን በግፍ ይገዛ እንደነበረ ተጽፏል። ህዝቡም ጥፋት እንዲያደርስባቸውና ቁጣውን ለማብረድ በየጊዜው እንግዲህ ለዛ ግዙፍ ዘንዶ ወተት፣ ድንግል ልጆችን እና ከብቶችን በመገበር ይቀልቡትና ያመልኩት እንደነበረ የሚታወቅ ነው። በኋላ ግን ምንድን ነው አንጋቦ የተባለ ጀግና በሌሎች ስሪቶች ደግሞ አጋአዝ ወይም ደግሞ አቡነ አረጋዊ ዘጠኙ ቅዱሳንም ተብሎ ይጠራል መርዝና እሳት በመጠቀም አርዌን ገድለው ህዝቡን ከዘንዶ አምልኮና ከባርነት ነፃ እንዳወጡት የሚታወቅ ታሪክ አለ። ሌላው የዘንዶ አምልኮን ስንመለከት እንግዲህ የሚያዘው ከምን ጋር ነው? ይሄ ከቆላና የወንዝ መናፍስት ጋር ነው። በተለያዩ የኢትዮጵያ አካባቢዎች አሁንም ድረስ ከወንዝ ከጫካ ወይም ከታላላቅ ተራራዎች ጋር የተያዙ መናፍስት በዘንዶ ወይም በእባብ ቅርጽ እንደሚገለጡ ይነገራል። እንግዲህ በአንዳንድ ገጠራማ አካባቢዎች የቦታው ጠባቂ ወይም ደግሞ የወንዙ አዶባ ወይም አያናም ይሉታል ተብለው ለሚታመኑ መናፍስት ወተት ማፍሰስ፣ ቅቤ መቀባት ወይም ደግሞ እንስሳትን አርዶ ደም ማፍሰስ፣ ቀለም መስጠት የተለመደ ነው። ባዕድ አምልኮ ነው፣ ሌላ ምንም አይደለም። ሌላ ምንድነው? የቤት እባብ ነው። የቤት ጠባቂ ተብሎ ይታመናል። እንግዲህ በገጠር አካባቢ አንዳንድ ትልቅ እባቦች ቤት ውስጥ ሲገቡ ልብ አድርጉ የአባቶች መንፈስ ነው ወይም ደግሞ የቤት ጠባቂ ነው ተብሎ ስለሚታመን አይገደልም። እባቡ ለፊት ቢታይም ማለት ነው። እና ይህንን የሚያደርጉ ሰዎች በዚህ የሚያምኑ ሰዎች እንኳን ሊገሉት ይቅሩና ወተት በጽዋ አቅርበው በመመገብ በሰላም እንዲወጣ ነው የሚለምኑት። አሁንም ከእንደዚህ አይነት አስተሳሰብ አልወጣ ነው። አሁንም ከሴጣን አምልኮ አልወጣ ነው። ይሄ በነገራችን ላይ ሌላ ምንም አይደለም። እባብ ቤት ሲመጣ ወተት ሰጥተህ ለምን እባክህ ውጣልኝ የምትለው ከሆነ አሁንም ሴጣንን እያመለክ ነው። ስለዚህ ሴጣንን የሚያመልክ ማህበረሰብ ደግሞ እንደ ማህበረሰብ ሁሌም የሚኖርበት ህይወት ይታወቃል። እና ለዚህም ነው እንወቅ፣ እንንቃ፣ ከባዕድ አምልኮ እንውጣ፣ ከዛር መንፈስ እንውጣ፣ ቤተሰቦቻችን ላይ መርገምታ እናምጣ፣ በልጆቻችን ላይ መርገምታ እናምጣ። ልጆቻችን እያስተማርን የሚከሽፉት፣ ልጆቻችንን እያስተማርን ሰው የማይሆኑት፣ በድን የሚሆኑት፣ ተንቀሳቃሽ ሬሳ የሚሆኑት ምክንያት አለው እያልን ነው። ምክንያቱ ደግሞ ይሄ ነው፣ ዘንዶ አምላኪ መሆናችን ነው፣ እባብ አምላኪ መሆናችን ነው፣ እግዚአብሔርን ትተን ሴጣንን መንገድ መከተላችንን ነው። እና እዚህ ላይ በደንብ ልንነቃ ይገባል። እኔ በዚህ ጉዳይ ላይ ለምን መንፈሳዊ አባቶችም እንደማያስተምሩ አዳም ነው ምንም ሊገባኝ አልቻለም። እና በዚህ ጉዳይ ላይ በደንብ ትምህርት መሰጠት አለበት፣ ወጣቱ መንቃት አለበት። ካላወቀ የስተት ጎዳና ነው የሚመርጠው። ከመቼውም ጊዜ በላይ በወጣትነት እድሜ ውስጥ ሆነው ሰርቶ እግዚአብሔርን እያመሰገኑ በበረከት ከመኖር ይልቅ በአቋራጭ መንገድ ጠንቋይ ቤት ሄዶ በጠንቋይ ማምለክና የተተረማመሰ ዓለም ውስጥ መኖርን የመረጡ በርካታ ወጣቶች አሉ። ይሄ አንደኛው ምንድነው? የእምነት ተቋማት በበቂ ሁኔታ የቤት ስራቸውን አለመስራታቸው ነው። ስንቀጥል ሌላው እንግዲህ ምንድነው? ይሄ ከዘንዶ አምልኮ ጋር በተያያዘ የምናነሳው ነጥብ የዛርና የመናፍስት አሰራር ነው። በዛርና በጥንቆላ ባህል ውስጥ እንግዲህ ዘንዶ ልዩ ቦታ እንዳለው ነው የሚነገረው። ነውም ደግሞ ሲምቦላቸው ነው፣ ብራንዳቸው ነው። ይሄ ዛርን የሚያመልኩ ጥንቆላን የሚያመልኩ ሰዎች ፕራዮሪቲ የሚሰው ወይ ቅድሚያ የሚሰጡት ለዘንዶ ነው የሚያመልኩት ማለት ነው። ቅድምም እንደተመለከት ነው እንግዲህ በዛር ውላጅና በአስማት አሰራር ውስጥ ዘንዶ የሚባል ኃያል መንፈስ አለ ወይም ትልቅ መንፈስ አለ። ለነሱ ኦፍኮርስ ኃያል ነው ብዬ እኔ በግሌ ኃያል አንድ እግዚአብሔር ብቻ ስለሆነ ማለት ነው። ለነሱ ግን ዘንዶ የሚባል መንፈስ አለ፣ ትልቅ ነው፣ ኃያል ነው ብለው የሚያምኑት ማለት ነው። ይህ መንፈስ እንግዲህ ይህንን መንፈስ ወይም ደግሞ የዘንዶውን መንፈስ
የሚያስመርቁ የሚጠሩ ሰዎች መንፈሱ እንዲረጋጋና ጥበቃ ወይም ሀብት እንዲሰጣቸው ልብ አድርጉ። ደጋግመን እናነሳለን። ለምንድነው ሰዎች መተት የሚያደርጉት? ለምንድነው በሰዎች ላይ የሚመቀኙት ስንል አንደኛው ሀብት እንዲያገኙ፣ ግርማ ሞገስ እንዲኖራቸው፣ ከሰው በላይ እንዲሆኑ በብዙ ነገሮች ማለት ነው። ከሰው በላይ እንደሆነ ሰው እንዲቀበላቸው፣ ሰው እንዲታዘዝላቸው የተለያየ ምክንያት ልንሰጥ እንችላለን እና ይሄንን ታሳቢ በማድረግ እባብና ዘንዶ የሚያመልኩ ሰዎች ጥቁር ዶሮ፣ ጥቁር በግ፣ ወተት ልብ አድርጎ ጥቁር ዶሮ መልኩን እንኳን እየመረጡ ነው። የሚታዘዘው እንደዛ ነው። ለእነሱ የሚታዘዝላቸው እንደዛ መንፈሱ የሚያዛቸው እሱን ስለሆነ ማለት ነው። አረቄ ወይም ደግሞ ልዩ የጥን አይነቶችን እንደ ቀለብ ወይም ደግሞ መስዋዕት ያቀርቡለታል። በጣም በሚገርም ሁኔታ ማለት ነው እና ግን ይሄ አሁንም ዋጋ እያስከፈለ ነው ትውልዱን። አሁን ትውልዱን መቅኖ እያሳጣው ነው። ትውልዱን ሀገሩን በጣም ተስፋ እንዲቆርጥባት እያደረገው ነው። ወደ ውጭ እንዲሰደድ እያደረገው ነው። ውጭ ሄዶ ሰላም አያገኝም በነገራችን ላይ። ምክንያቱም ወደ ውጭ መሰደዱ አይደለም ኖርማሊ መንፈሱን ቆርጦ መጣለው ጀግንነት ወኔ የሚጠይቀው ሊገባን ይገባል። ምንድነው እየሆነ ያለው በሀገራችን ላይ? ምንድነው እየሆነ ያለው? ምንድነው ሀገሬን በረከት ያሳጣት? ምንድነው ሰውን ያጨካከነው? ምንድነው በሀገሬ ውስጥ እየሆነ ያለው ነገር ከምን ጋር የተያያዘ ነው ብሎ መመርመር የኛ ፋንታ ነው። ብዙ የተደበቁ ነገሮች አሉ ይፋ ያልወጡ። ልክ አሁን በመግቢያ ላይ የተመለከትናቸው ሰው እንደተናገሩት እንዳጋለጡት የሚያውቁትን ነገር እንደዚህ አይነት በርካታ የሚያውቁ ሰዎች እየሆነ ያለውን ነገር ይፋ ቢያወጡትና አደባባይ ላይ ቢያውሉት ምን ያህል ሰው ነው በዚህ ጉዳይ ውስጥ ወይም ደግሞ በዚህ አምልኮ ውስጥ እንዳለ የምንረዳው? እና ቤቱ ይቁጠረው። በጣም ብዙ ሰው አሁንም በዛ አምልኮ ውስጥ ነው ያለው። ነገር ግን ይፋ ስለማይወጣ ማንም ያንን ሊረዳ አልቻለም። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ ዘንዶን ማምለክ እና መቀለብ የጨለማው ዓለም አምልኮ እንደሆነ ነው የሚታወቀው። በተጋድሎ መጽሐፍ ለምሳሌ በገድላት ላይ እንደ አቡነ ተክለ ሃይማኖት፣ አቡነ አረጋዊና ቅዱስ ጊዮርጊስ ያሉ ቅዱሳን ህዝቡ ዘንዶንና እባብን ከማምለክና ከመገበር ከመቀለብ ተላቆ ወደ እግዚአብሔር አምልኮ እንዲመለስ ያደርጉትን ተጋድሎ በስፋት ማየት ይቻላል ማለት ነውና ስለዚህ በኢትዮጵያ ታሪክ ውስጥ ዘንዶን ማምለክና መቀለብ ከክርስትናና ከእስልምና መስፋፋት በፊት በስፋት የነበረ ሲሆን በአሁኑ ወቅት ግን በዋናነት በታሪክ አፈታሪክነት በባህላዊ መናፍስት ዛር አሰራርና ገጠራማ አፈታሪኮች ገጠራማ አካባቢዎች ብቻ ያለ እንደሆነ የሚጠቁሙ ማስረጃዎች አሉ። ትልቁ ቁም ነገር ይሄ አይደለም። ሰዎችን ከዘንዶ አምላኪነት ከእባብ አምላኪነት ለማውጣት ምን መደረግ አለበት? ሰውን እንዴት ነው የምናስተምረው? ሰው እንዴት ነው የምናነቀው? በነገራችን ላይ ሰው በእንደዚህ አይነት ርዕሰ ጉዳይ ላይ የሚሰሩ ነገሮችንም መስማትም አይፈልግም ስለተከለለበት ማለት ነው። እና አብዛኛው ግን በዛ አምልኮ ውስጥ ስላለ እሱ ላይ ያልደረሰው ነገር በልጆቹ ላይ ይደርሳል። አሁን ብዙዎቻችሁ ከቤተሰብ ጋር በመጣ ይመስለኛል እንደዚህ ሰው ሀገር ሄጄ ለፍቼ ምንም ሊያልፍልኝ አልቻለም፣ ልጆቼ የተበላሹብኝ፣ ልጆቼ መረን ወጡ፣ ከባለቤቴ ጋር መስማማት አልቻለም፣ 30 ዓመት በትዳር ኖረን ይኸው 30 ምናምን ዓመታችን ላይ ትዳራችን ፈረሰ፣ ሰው ጉድ እስኪለን ድረስ ደስተኛ አይደለሁም፣ ባሌ ትቶኝ ሊሄድ ነው፣ ሚስቴ ትታኝ ልትሄድ ነው። እንዲህ አይነት በጣም ውስጥን የሚረብሹ ታሪኮችን ታደርሱኛላችሁ። ነገር ግን እነዚህ ታሪኮች ለምንድን ነው የተፈጠሩት ብለን ለመጠየቅ ብዙዎቻችን አንነሳም፣ አንመረምርም፣ አንጠይቅም። የማይጠይቅ ትውልድ ደግሞ እውቀት ያጣ ነው። ህዝቤ እውቀት ከማጣቱ የተነሳ ጠፋ፣ ቅዱስ መጽሐፍ ማለት ነው። ስለዚህ አሁንም ያለንበት ትራክ ትክክል ስላልሆነ ውስጣችንን እንፈትሽ፣ ውስጣችንን እናጥራ፣ ራሳችንን እንመርምር እና በንስሐ ታጥበን ወደ እግዚአብሔር እንመለስ። ብቸኛው አማራጭ መንገድ እሱ ስለሆነ ማለት ነው እና በአጠቃላይ ግን ዛሬም ድረስ ዘንዶ አምላኪ ግለሰቦች አሉ። እንደዛ አይነት መስመር ከመከተል ደግሞ እግዚአብሔር ይጠብቀን ለማለት ነው ይህን መርሃ ግብር ያዘጋጀሁት። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን ያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋዕዝተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ
መቀነታችሁን ፈታችሁ ከቤተሰቦቻችሁ በጀት ቀንሳችሁ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ